ማማከር ለዚህ ነው የሚጠቅመው። እንደና ንቡአት አሉት እኛ ጋር እኮ አንድ የተነገረን በነቢያቶች ወሬ አለ። በኒ እስራኤሎችን ነፃ የሚያወጣ ነቢይ አላህ ይልካል። ሲወጡ ግን የዩሱፍን አለይሂ ሰላም ጀናዛ ይዘው ካልሆነ አይወጡም የሚል ታሪክ አለ አሏቸው። ነቢዩላህ ዩሱፍ የት የተቀበሩት? እዛው ሚስር ውስጥ ነበር። እሱን ይዘው ካልሆኑ መውጣት አይችልም የሚል ታሪክ አለ። ለዛ ነው መንገዱ የጠፋን አሏቸው። ማን ያውቃል ታዲያ ቀብሩ ያለበትን ቦታ? ሚያቅ የለም። እቺ ሴት ስትቀር እሷ ብቻ ነው የምታውቀው። ነቢዩላህ ሙሳ አለይሂ ሰላም መጡና በያሳይና የዩሱፍን ቀብር እንወስደው ነው አሏት። እንግዲህ የነቢያት ገላ አይበሰብስም ማለት አላህ መሬትን ሐራም አድርጓል። የቁርአን ሐፊዞችን ገላ፣ የነቢያትን ገላ፣ የሹሃዳዎችን ገላ መሬት እንዳትበላ አላህ እርም አድርጎባት። በቅርቡ ሼህ መሐመድ ብን ሰዋፍ የሚባሉት የሳውዲ ዓሊም ባለፈው ካስታወሳችሁ ዝናብ ገብቶ ኡሁድ ጦርነት ላይ የሞቱትን እንትኖቹን ውሃ ገብቶ ቀብሩን አፈራርሶት ነበር። ዝናብ ቀብሩ ፈረሰ። ሲከፈት የሰሃቦች ገላ ተገለጠ። ሲገለጥ የሳውዲ መንግስት ጠራና ሰሃቦቹን ወደ ነበሩበት ቦታ ለመመለስ ዓሊሞችን ሰበሰበ። ከተሰበሰቡት ውስጥ ሼህ መሐመድ ብን ሰዋፍ አንዱ ናቸው። እሳቸው ያዩትን ሲናገሩ ምን ይላሉ? ወሚመን ደፈንቱ ይላሉ። እንደገና ከቀበርኳቸው ውስጥ ሐምዛ ይገኝበታል ይላሉ። አላሁ አክበር። መቅጡኡል አንፍ ጆሮ ተቆርጧል። ወልኡዙነይን ሁለቱ ጆሮዎች፣ መሽቁቁል በጥን ሆዱ ተቀዶ ነበር። እጁን ሆዱ ላይ አድርጎታል። ስናንቀሳቅሰው ደም ፈሰሰ። ወሸመምና አጥየበል ሚስክ ይላል። የሚጣፍጥ ሚስክ አሸተትን ይላል። ሸሂዶች ዐንደ ረቢሂም ዩርዘቁን ገላቸውን አላህ እንዳይነካ አድርጓል። እኔ ግን ተመኘው የሳውዲ መንግስት ይህን ቀርጾ ለዓለም አብቅቶት ቢሆን ዓለም የኢስላምን ትክክለኝነት የበለጠ እንዲረዳ። አላ ኩሊ ሓልን የነቢዩላህ ዩሱፍን ጀናዛ መውሰድ ፈለጉ። አካላቸው ይችን ሴት መጥተው ጠየቋት። አሳይና ቀብሮ ኖ አላሳያችሁም፣ መስፈርት አለው አለች። እሱን ካሟላችሁ አሳያለሁ። ነቢ ሙሳ ሃቲ ማ ዐንደኪ አምጫ መስፈርትሽን አሏት። መስፈርቷን ስሙ፣ ሂማዋን ተመልከቱ። አን አኩነ ማዓከ ፊል ጀና ነበር። መስፈርቱ ምንድነው? ካንተ ጋር በጀነት ጓደኛ ልሆን ከነቢ ሙሳ ጋር። ከባድ ደረጃ ነው አይደል? ነቢ ሙሳ ማለት ኡሉል ዐዝም ትላልቅ ነቢያቶች ውስጥ አንዱ ነው። ወከለመ አላሁ ሙሳ ተክሊመን የአላህን ቃል የሰሙ እኮ ናቸው። ከሱ ጋር በጀነት ትልቅ ደረጃ ነው አይደል የጠየቀችው። ነቢ ሙሳ ደነገጡና ይሄማ በእጅ አይደለም አሉ። ሀገራችን ሰው ቢሆን ሰጠናሃል ነው አይደል? ይሄማ በእኔ እጅ አይደለም፣ ምን መብት አለኝ ብለሽ አሏት። አላህ ወሕይ ያወረደና ያ ሙሳ አዕጢሃ ማ ጠለበት፣ የፈለገችውን ስጣት እናደርጋታለን። ጀናዛው ያሉበትን ቦታ አሳየች። አውጥተው ይዘውት ወጡ። ረሱል ለዛ ነው ከዝች ታንሳላችሁ እንዴ? ስሜታችሁን ከፍ አታደርጉትም? በላህ ጠጣህ መሞት ምን ቀርጸው ግብ የማይቋረጥ ስሜት ጋር መተሳሰር አለብን። ሁሌም ስለ ከባድ ስሜት ስንናገር የሚጠቀስ አንድ ታሪክ አለ። አንደሉስ ላይ ያሁኗ ስፔን ላይ የተከሰተ ታሪክ። እሱን አካፍያችሁ ልውረድ። ምን ያህል ስሜት ሰዎቹ ለከባድ ስሜት እንዴት እንደሚነሳሱ። 3 አሳ አጥማጆች ነበሩ በአንደሉስ ግዛት ዳርቻ የሚኖሩ። ስራቸው አሳ ከወንዝ እያወጡ ለማህበረሰቡ ዲስትሪቢዩት ማከፋፈል። ከዛ አንደኛው ይሄ ህይወት መረር፣ ተራ ህይወት መኖር፣ ሰይድ ዓዲ መሆን መረር። መጨረሻ ምን አለ? እስኪ ቁጭ እንበልና እንመካከር አላቸው። እኔ መሮኛል፣ የሥራ ዘርፍ ልቀይር ነው አላቸው ለሁለቱ ጓደኞቹ። ለወደፊቱ እኔ የዝች ሀገር ፕሬዝዳንት እሆናለሁ አለ አንደኛው።
አስደንጋጭ ቃል ነው። አሳጥማጅ ፕሬዝዳንት ሲሆን ከባድ ነው አይደል? ከዛ ሁለቱ ጓደኞች ፈገጋሉና ወሬው እንዳቋረጠ ምናል አንተ አለው ከጎኑ ያለው ለወደፊት ፕሬዝዳንት ሲሆን ምን እንዳደርግልህ ትፈልጋለህ አለ። ፕሬዝዳንት ሲሆን ምን እንዳደርግልህ ሩቅ ነው አይደል? ከዛ ብቻ ኸይር ተመኘ። ኦኬ አላህ ያድርስልኝ አለ። አላህ ያድርስልኝ እንጂ ቤተ መንግስት የሚመስል ቤት እንድትገነባልኝ ጋርዶች ወርቆች እንድትሰጠኝ አለ። እስጉድ አለ ተጻፈለት። አንተኛው ሳለው ከጎኑ ያለው ምን አለ? አንተ ፕሬዝዳንት ስትሆን አላህ አለ እንደው አንተ ለመሆን ያብቃህ እንጂ ራቆቴን አድርገህ አህያ ላይ ጀርባዬን አዙረህ እየገረፍክ በከተማው አዙረህ አንተ ልትሆን ብቻ መጥፎ ንያ ነው ይሄ ሰው ግን ተመልከቱ የአገሪቱ መሪ መሆን ግብን ቀርጿል። ግቡን ለማሳካት ስቴፕ ተከተለ። ወደ ሰራዊት ስልጠና ገባ። እንግዲህ ፕሬዝዳንት ለመሆን የድሮዎቹ በጦርነት ስልት አልፈ ነው ዛም ደረሰ። ጦርነት ውስጥ አላማ ስለው ታታሪ ወታደር ነው። በሂደት 10 አለቃ በአገራችን ቋንቋ ነው 100 አለቃ 1000 አለቃ 1 ሚሊዮን አለቃ ይባላል የለም አይደል? ብቻ ደረጃ ላይ ደረጃ ያገኘ በ27 አመት ውስጥ የአገሪቱ መሪ ጀነራል 27 አመት ጉዞ ረጅም ጉዞ ነው አይደል? ከ27 አመት በኋላ የአገሪቱ መሪ ጀነራል የጦር ዋና ተጠሪ። በዛው አመት ውስጥ ንጉሱ ሞተ። አሚሩ ሲሞት አልጋ ወራሹ ህፃን ልጅ አለ። ለክብሩ ዙፋኑን ይዞ ቁጭ አለ ህፃን። ፕሬዝዳንቱ ማን ይሁን ተባለ? አማካሪ ማን ይሁን ተባለ? ያ አሳጥማጅ ግለት አገሪቱ ጀነራል እሱ ነው። እሱ እንዲመራት አገሪቱን ልጁ ለክብሩ ዙፋኑ ላይ እንዲቀመጥ ተደረገ። አላህ ደረሰው አይደል? ጥሩ ነያ ታገለ፣ አላህ ወፈቀ። ከዛ አንዴ ስልጣን ወንበሩ ላይ ቁጭ ብሎ እያለ የትዝታ ፋይሉን ሲያገላብጥ እነዛ ሁለት ጓደኞቹ ትዝ አሉ። ወታደሮች ጠሩና እድስኩ ሂዱና እስኪ ወንዙ ዳርቻ ላይ የሚቀመጡ ሁለት አሳጥማጅ አሉ ይዛችሁልኝ ነው አሉ። ሲሄዱ በእድሜ ገፍተዋል። አሁንም ማሳያ ጠመዱ ናቸው። ትልቅ ዓላማ ህይወት ውስጥ አልነበራቸውም። the same work ይዘዋቸው ወደ ቤተ መንግስት ትፈልጋላችሁ። እኛም ቤተ መንግስት አሳጥማጅ ናቸው። ፕሬዝዳንቱ ለምን ነው የሚጠራችሁ? አደነግጡም እናንተ ሸፉ ቢያስተራችሁ? እኛም ቤተ መንግስት እውነት ተፈልገን አዎ ኑ ትፈልጋላችሁ። ቤተ መንግስት ሄዱ። ሲያዩ ተቀይሯል። እሱ አይመስልም፣ ተመሽቶታል። ግርማ አለው አለባበሱ ሌላ። እነሱ ደግሞ በድሯቸው ሙድ ናቸው። ከዛ ንጉሱ ምን አላቸው? ታቆኛላችሁ አላቸው። ንጉሱ ያናቀውትም አሉ። አይናቸውን ከፍ አላደረጉ። እኔ እኮ የዛሬ 27 አመት አብሬያችሁ አሳሳ ጠምዶ የነበርኩት ግለሰብ ነኝ። ቀና ሲሉ እውነትም እሱ ነው። ደነገጡ። የሚገቡበት ጠፋቸው። ከዛ ያ ጥሩ የተመኘውን እጁን ያዘና አንተ ለወደፊት ፕሬዝዳንት ስሆን ምን እንዳደርግልህ ነበር ቃል ያስገባኝ? አረ ንጉስ እንኳን ደረሱልኝ አለ። ወዲያው እንዲህ አይነት ነበር የተመኘሁት። ይሰራለታል። ቤተ መንግስት የሚመስል ቤት፣ ፈረሶች፣ ጋርዶች፣ ወርቆች እንደንያው ሰጠ። ዞር አለና ወደዛኛው አንተ ምን ብለህ ነበር አለ። ንጉስ ረስቼዋለሁ አለ። አምጣት ያለውን አስታወሰው። ንጉሱ ግን አላዘነለትም ይላል። ራቁቱን አድርጎ አህያ ላይ አስተኝቶ በከተማይቱ እየተገረፈ እንዲዞር አደረገ። ምን አለ ቃሉ ሲጨርስ ኡሪዱ አን ያዕለመ አልዒባድ ፍጡራን የአላህ ባሮች እንዲያውቁ ፈልጋለሁ አነላህ ዐላ ኩል ሸይን ቀዲር አላህ በሁሉም ላይ ቻይ እንደሆነ እንዲያውቁ ፈልጋለሁ። እንደ ንያችን እንደሚሰጠን እንዲያውቁ ፈልጋለሁ። ይዛችሁት ዙሩ ነበር። ጥሩ እንነያ፣ እንንቀሳቀስ። አላህ ያሳካው። ሂማችን ትልቅ መሆን አለበት። እንዲህ ይሆናል። ወላሂ ይቻላል። ችግርን ሩጠና መልጠዋለን ብለው አምልጠውታል እኮ የሀገራችን ሰዎች።
ችግርን ሩጦ ያመለጠ የለም ሩጠን እናመልጠዋለን አሉ ይሳካል ኢንሻአላህ እንኳን ሙእሚን ሆነን ኦኬ ሶስተኛው ስቴፕ ግባችንን ለማሳካት አላማ ስንቀርጽ አንደኛ ግባችን ግልጽ ይሁን ኢንሻአላህ ወደ ኋላ የመጣችሁት ፕሮግራሙ ይዘት የነበረው የህይወት ግብህን አስምር ዱንያ ላይ ትልቅ ሰው ሆነ ውጣ ነገ ትውልድ ፋይል ሲያገላብጥ በትልቅነት የሚያወሳ ሰው ሆን ያልን እየተነጋገርን የነበረው ምን ላይ ደርሰናል አሁን ግብህን ለማሳካት የሚረዱ ነጥቦች አንደኛ ግብህ ግልጽ ይሁን BMW መኪናው እንዳይመስላችሁ ትጠይቃላችሁ ስጡ ኢንሻአላህ ሁለተኛው ትልቅ ስሜት ጋር ያያዝ ኢማዓሊያ ሶስተኛው ስቴፕስ ቅድም እንዳልነው ስቴፖች አሉ ዶክተር ልሁን ቢል አንድ ሰው ምን ያስፈልገዋል ሃይ ስኩል መጨረስ አለበት ከዛ ዲግሪውን ይይዛል ያኒ ዶክተሬት ዲግሪ ማስተሩን ይይዛል ከዛ ምን ስቴፕስ አሉት ያሳካናቸው ማለት ንግድም ቢሆን 10 ሺህ ብር አለ 100 ሺህ ታደርሰዋለህ ቅድም እንዳልነው ወደ ሚሊዮን ይደረሳል ዒልምም ቢሆን 10 ዓመት ትቀራለህ ሁሉም ስቴፖች አሉት እሱ ልንከተል ይገባል አራተኛ ሰበቡን ማድረስ በذل الجهد الحقيقي ተጨባጩን ምክንያት ማድረስ አላማ ቀረስ ቁጭ ብትል ይሳካል ቃኔ ሚሊዮነር ሆናለሁ ዝም ብሎ ይሳካል አይሳካም አይደል ይሄ እንትን ነው የሚሆነው ተወኩል ሳይሆን ተዋኩል ይሉታል መሸንገል ነው የሚሆነው ነብያችን ሰለላሁ ዐለይሂ ወሰለም አንዴ ከባህሬን ሀገር የሚገርማችሁ ሰበብ በማድረስ ሱራ ላይ ሲናገሩ ባህሬን ላይ ምርኮ ይመጣላቸዋል ወደ ነብያችን ሰለላሁ ዐለይሂ ወሰለም ነብያችን ከሰሃቦች ጋር ቁጭ ብለዋል ከሳቸው ጋር ከተቀመጠው አንዱና ትልቁ ሰሃባ ረቢዓቱ ኢብኑ ከዕብ አልአስለሚ የሚባል ትልቅ ሰሃባ አለ ይህ ሰሃባ ከሳቸው ቁጭ ብለዋል من أفقر الصحابة ይላሉ እንደሱ ደሃ ሰሃባ የለም ከጎናቸው ያለ ምርኮ መጥቶ ሲያከፋፍሉ ረሱል ረቢዓ ከጎናቸው ነበር ያ ረቢዕ ሰል የፈለከውን ጠይቅ ልስጥ አሉት ነብያችን ረቢዕ ምን አለ የዱንያ ነገር አልጠየቀም ፈረስ በቅሎ ቢል እንደሚሰጡት ያውቃል ምን አለ አወቱዕቲኒሃ ያ ረሱላህ بطيقه እውነት ትሰጠኛለህ ያ አላህ መልእክተኛ አላቸው አዎን ሰል ማ በዳለክ የመሰለህን ጠይቅ አሉ ረቢዕ ምን ጠየቅ አስአሉከ ሙራፈቀተከ ፊል ጀና አላቸው ያ አላህ መልእክተኛ የርሶን ጓደኝነት በጀነት እጠይቅሃለሁ አላቸው ረሱል ከባድ ጥያቄ ነው የጠየቃቸው እሳቸው ከነ ኢብራሂም ከነ ሙሳ ከትላልቅ ነው ደረጃቸው ረቢዕ እንዴት ከሳቸው ጋር ይሆናል ረሱል ትክዛሉና አው غير ذلك አሉ ሌላ አለ ተለዋጭ መጠይቀው አሉት ረቢዕ ምን አለ ላ እቺናት የአላህ መልእክተኛ አላቸው ሌላ የለኝም ረሱል አሰቡና ምን አሉት فاعني على نفسك بكثرة السجود በልንግዳ ስጁድ እየወደክ በመደፋት በነፍስ ላይ ገዘኛል አላህ ያሳካዋል ስጁድ አብዛልኛል ዑለሞችን ሲጠቅሱ ምን ይላሉ እውን ለማሳካት ምን ያስፈልጋል ምድራዊ ሰበቡን ማድረስ ቁጭ ብለ ህልም አለ እንዴ ጌታችን ከታች ሱቁን ከላይ ፎቁን ይላል አረ ያገሬስ ቁጭ ብሎ እኮ ነው ከታች ሱቁን ከላይ ፎቁን ዝም ብሎ ይመጣል ላይ ፎቅ ስለዚህ ምን ያስፈልግ البذل الجهد الحقيقي ተጨባጭ ሆነ ሰበቦችን ማድረስ ስራ ላይ በስተ መሆን እንዳልናቸው እንደቀደመው አምስተኛው الامل والتفاؤل አላህ እንደሚያሳካልን ተስፋ ማድረግ መሃል ላይ የሚገጥሙን እንቅፋቶች ይኖራሉ ግባችን ሽባ እንደሆነ የሚጠቁም ግን አመል انا عند ظن عبدي ባሪያዬ በጠረጠረኝ አለውለት ብሏል አመል ተፋኡል ያስፈልጋል ሚገርማችሁ ኑረዲን الشهيد ኑረዲን የሰላሐዲን አልአዩቢ ኡስታዝ ናቸው አሚር ናቸው ሸሂድ ሆነው ነው የሞቱት ኑረዲን ቁድስ እንዳሆኑ በከሃዲያን እጅ ተይዛ ያለ እሷን ከነሱ እጅ ለማውጣት የታገለ ትልቅ ሰው በጣም የሚገርመው ሚንበር ሰርቶ ነበር ጦርነት ላይ ያለ ሚንበር ኹጥባ የሚደረግበት ሚንበሩን ሁሌም ጃሃል ሲያደርግ ፊት ለፊቱ ያደርገው ነበር
ዓላማው ምንድነው ሲሉት ይሄ ሚንበር ኢንሻአላህ በዚህ ሚንበር ኹጥባ ቁድስ ውስጥ እንخطብበታለን ይላል። አመል ተስፋ ለመቀስቀስ ነው ለራሱ። የሚገርመው እሱ ሳይከፈት ነው ከዱንያ ሸሂዱ ነው የሞተው። በሱ ደረሳ በሰላሐዲን አዩቢ ቁድስ ተከፍቶ ያ ሚንበር ተተክሎ ኹጥባ ተደረገበት። ሚንበሩ ከተሰራ ከ20 ዓመት በኋላ ይሄ ሚንበር ለምን ያሰራዋል? አመል ተስፋ ለመቀስቀስ። ያባን የተለያዩ ጃፓን ውስጥ ተዱ ከጀነራል ማናጀሩ ኦፊስ ጣራ ላይ የድርጅቱ ሚሽን ስቴትመንት ዓላማ ጣራው ላይ ተጠቅሷል። ደክሞት ማናጀሩ ሲል ዓላማው ተጠቅሷል ግድግዳው። በዓለም ታዋቂ እቃ አቅራቢ መሆን አለብን የሚል ዓላማ ተቀርጿል። ደክሞት ታዲያ እንዲህ ሲል ምን ላይ ነው? ያንን ዓላማ ላይ ነው ወደ ስራው ይመለሳል። ግብ አለው አትረፍ ለማለት ነው ያን። ስለዚህ አመል ተስፋ ያስፈልገናል። ስድስተኛ ዓላማችን ለማሳካት የሰው ልጅ መሃል ላይ ላገኘው ውጤት ሞቲቬተር ያስፈልገዋል፣ ማነቃቂያ ያስፈልገዋል። እዚህ ቁርአን ለምን ነው ጥያቄ ስትመልሱ የሚሸልሟችሁ? ለማበረታታት ነው አይደል? ነብያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰሃቦችን ምን እያሉ ነው የሚጠሯቸው? ዑመርን ሲጠሩት ምን ይላሉ? ፋሩቅ። ይሄ ሞቲቬተር ነው፣ ማነሳሻ ነው። ፋሩቅ ማለት ውሸትን ከሐቅ የለየው ሰው ማለት ነው። አቡበክር ምን ይሉታል? ሲዲቅ፣ እውነት ባዩ። ሞቲቬተር ታያላችሁ። ረሱል እንዲህ ነበር ቻርጅ የሚያደርጓቸው። አንድ ሰው ሁሌም ውደሳ ይመግበዋል፣ ሽልማት ያበረታታል። እናቶችም ብትሆኑ እዚህ እናት አባቶች ትኖራል፣ ልጆቻችሁ አንድ ግብ ቀርጸው ተንቀሳቅሰው ውጤት ያመጣሉ፣ ሽልማት ያስፈልጋል። አክቲቬትድ ይሆናሉ፣ እንደ አዲስ ኃይል ቻርጅ ያደርጋል። ሁሌም የሰው ልጅ እንትን ያስፈልገዋል። ዶክተር ሙሪድ ኩላብ የሚባል ትልቅ ምሁር ግን ምን ይላል? ሚሸለምህ ብታጣ ራስን ሸልም ይላል። እኔ ይላሉ ግቤን ለማሳካት መንገድ ላይ አንድ ጥሩ ውጤት ሳመጣ ሰፊ የራት ግብዣ አደርግና ሙሪድ ኩላብ ዛሬ ላመጣው ጥሩ ውጤት የተደረገ ግብዣ ነው ብዬ ብላለሁ ራሱ። አንዳንዴ አሽገውና በወረቀት ጥሩ ስጦታዎችን ለራስ ይሰጣለሁ አለ። ማ ሐከ ጅልደከ مثل ذفرك እንዲል እንደ ራስ ቆዳ የሚያክ የለም ይባላል። ጥሩ ስጦታ መርጬ ለራስ ይሸልማል። ዓላማችን ለማሳካት አንድ ላይ ትደርሳለህ። 20 ሒፍዝ ስታሳፍዝ 20 ሰው የሆነ ሽልማት ለራስ ያስፈልጋል። ሞቲቬተሮች ያስፈልጉናል። መጨረሻ ላይ ምለው እትሩክ በስመተክ ፊል ሐያ፣ ህይወት ላይ አሻራችንን ጥለን እንውጣላለሁ። አንድ ታሪክ ልንገራችሁ ወደ ፕሮግራሜ ፍጻሜ። አንድ ጋዜጠኛ ነበር። አንድ ጋዜጣ አንባቢ ሰው ነበር፣ ጋዜጠኛ አይደለም። መንገድ ላይ የሚሸጡ ጋዜጣዎች አሉ። ሁሌም ሲያልፍ እነዚህን ጋዜጣዎች ፈርስት ፔጃቸውን የጋዜጣውን የመጀመሪያ ገጽ ሁሌም አንብቦ ጥሎት ነው የሚሄደው ጋዜጣው። እነዛ ጋዜጣ የሚሸጡ ሰዎች ሁሌም ይቆጡበታል። ወይ አይገዛ ያነበበ ይሄድባቸው። ምን ይደረግ? አንድ ያዙት ሲያነሳ፣ አንተ ወይ አትገዛ ያነበብክ ፈርስት ፔጅ ሁሌም ተደው ምንድነው? ይሄ ሰው ሲመልስ ምን አለ? አይ አንድ ምጠላው ባለስልጣን አለ ሙት ወንዶል ላይ ዜናውን ብዬ ነው አለ። እንዴ ታዲያ ፈርስት ፔጅ ላይ መጀመሪያ ገጽ ምን አለ? የሙታን እኮ አምድ አለው ከውስጥ ስትገልጸው የሞቱ ሰዎች የሚጠቀሱበታል። እዛ ዳ አትፈልግም አሉ። ይሄ ሰው ምን አለ? እናንተ ሰነፎች አለ፣ ውስጥ እኮ የሚገለጸው ተራው ሰው። እነዚህ ትላልቅ ሰዎች ሲሞቱ እኮ ፈርስት ፔጅ ላይ ነው የሚገለጹ። እንትና ሞተ ተብሎ ጋዜጣው እነሱ ነው የሚሸፍኑት። እነዚህማ ደካማዎች ነው ከውስጥ የሚጠቀሱ። መልእክቱን አያችሁ? ምን ለማለት ነው የፈለጉት? ስትሞት ጋዜጦች ፈርስት ፔጅ ላይ የሚዘግቡት ሰው እንትናን አጣን። ባለፈው ኢትዮጵያዊ ትልቅ ዓሊም ሐጅ መሐመድ ራፊዕ ሲሞቱ የሚገርማችሁ ጋዜጦች ሁሉ የኢትዮጵያው ሙሐዲስ ይሏቸዋል፣ የኢትዮጵያው ቡኻሪ ይሏቸዋል። ያላሏቸው የለም። ስለሳቸው ነበር ዘገባው።
ታላቁ የታሪክ ምሁር ፕሮፌሰር ሁሴን አህመድ ሲሞቱ ጋዜጦች ሁሉ ፕሮፌሰር ሞተ። ሰዎች ስትሞት ፈርስት ገጽ ላይ የሚዘግቡ ሰው ሁን። መልእክቱ ይሄ ወኩን ረጁለን ኢናተው ባዕደሁ የቁሉነ መረ ወሃذا الأثر ሰዎች ሁን ይላሉ። ሰው ሁን። ሰዎች ከሱ በኋላ ሲመጡ መረ ይሄው በዚህ አልፏል፣ ይሄው የእግሩ ኮቴ የሚሉ ሁን። ይሄው ያሰራው መድረሳ፣ ይሄው ያቀራቸው ልጆች፣ ይሄው ተርቢያ የሰጠቻቸው ልጆቿ የምትባይ ሁኝ። አንዲት ሴት ሞተች ይላሉ። ስትሞት 10 ልጆችን ወልዳ ጥላን ሄደች። ሁሉም ዑለማዎች ነበሩ ይላሉ። አያስቀና? ሞተች 10 ዓሊሞችን ትታ። ይህ ዓላማ ህይወት ላይ አሻራችንን ጥለን ሄድ። ወላሂ ትልቅ ሰዎችን ነው። ሰዓድ ብን ሙዓዝ ሁላችሁ ታውቁታላችሁ አይደል? የአንሳሮቹ አሚር ነው። አንሳር መዲና ውስጥ የሚኖሩ ህዝቦች አሚራቸው ነው እሱ። ሲሞት በጣም የሚገርማችሁ የሰለመው 30 ዓመቱ እያለ ነው። የሞተው 37 ዓመቱ እያለ 6 ዓመት ነው እስልምና ውስጥ የቆየ። ሲሞት ግን ተፈጥሮ ለሱ አለቀሰች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እህተዘ ሊመውት ሰዓድ ዓርሹ الرحማን ይላሉ። ዓርሽ የሚባል ዓለም አለ፣ በጣም ግዝፈቱን አላህ እንጂ ማንም የማያውቀው። ያለሱ ሞት ተንቀጠቀጠ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእስልምና የቆየው 7 ዓመት 6 ዓመት። ከዛ ሰሃቦቹ ተሸክመውት ጀናዛውን ሲሄዱ ቀለላቸው። ያ ረሱላህ በጣም ቀለለን ንፋስ ሆነ አሏቸው። መላእክቶች ነው የተሸከሙት፣ መች እናንተ ያዛችሁትና። እሱን ለመቅበር አላህ Subhanahu Wa Ta'ala 70,000 መላእክት ነው ወደ ዱንያ ያወረደ። አጃቢ እንዲህ አይነት ሰው ዱንያ ላይ ስትወጣ ትውልድ የሚያነሳ ትልቅ ዓላማ የነበረው ትልቅ ሰው ሆኖ ለመቅረጽ ዝግጁ ናችሁ? ኢንሻአላህ ዓላማ ይኖር። ወላሂ ዱንያችን ስናሰላት በጣም አጭር ናት። ሄደኩ አይደል? እድሜያችን 30 40 የሆነ ግብሳ ነው። በጣም የሚገርማችሁ በቅርቡ አንድ ሪሰርች አንድ ዓሊም ለቀቀ። የሆነ ቦታ ላይ ሳነብ እስኪ ይላል እድሜው 33 ዓመት የሆነ ሰው ዱንያ ላይ ንጹህ እድሜ ምን ያህል ነው ያለው? እናስለው ሂሳብ እናድርገው ይላል። እድሜው ስንት ነው? 63 ዓመት። የነብዩን እድሜ እንውሰድ ይላል ሰለላሁ ዐለይሂ ወሰለም። አላ ፊክራ የነብዩ እድሜ የአቡበክር የዑመር ስንት ነው? 63 ዓመት እኩል ነው የሞቱት። ሁሎች እኩል ዓመት ነው የነበራቸው። ይሄን እስኪ የተባረከ እድሜ እንውሰድ ይላል። 63 ዓመት ዱንያ ላይ የኖረ ሰው ንጹህ ጊዜ ምን ያህል ነው ያለ? ካልኩሌት እናድርገው ይላል። ወላሂ ሂሳቡን ነው ሳሰራችሁ ምናጠፋው ጊዜ እንደሌለ ነው የሚሰማኝ። መጀመሪያ አለ አሁን ሰርተን በልተን ለማደር በቀን ስንት ሰዓት እንሰራለን? ስንት ሰዓት እንሰራለን? 12 ስንት ሰዓት እንሰራለን ወንዶች? 8 9 ሰዓት። 8 እናድርገው ወደ ታች። አይኔ መርካቶ 12 ሰዓት የሚሰሩ ወንድሞች ስላሉ ይወዘ 8 እናድርገው ወደ ታች። አንድ ሰው ከ24 ሰዓት ውስጥ 8 ሰዓት ከሰራ ከ60 ዓመት 63 ዓመት ውስጥ ኤክስ ያህል ይሰራል። ስንት ዓመት ኤክስ ይመጣል? 21 ዓመት ይመጣል። ግልጽ ነው። 8 ሰዓት የ24 ሰዓት 1/3 ነው አይደል? 21 ዓመት ደግሞ የ63 1/3 ነው አይደል? ካልኩሌት አድርጉት ኢንሻአላህ። አንድ ሰው በቀን 8 ሰዓት ከሰራ በ63 ዓመት 8 ሲደምሩት 21 ዓመት ምን ውስጥ ነው? ስራ ውስጥ ነው። 21 ያዙልኝ። አሁን አንድ ሰው በቀን ምን ያህል ይተኛል? 8 እናንተ ኖርማሉ ነው የምትናገሩ። 14ቱ ምናምን አምጡት እንጂ 10 ሰዓት። እሺ 8 እናድርግ፣ በትንሹ እንስማማ። 8 ሰዓት ከተኛ አንድ ሰው በ24 ሰዓት ውስጥ በ63 ዓመት ስንት ሰዓት ይተኛል? ስንት ዓመት? ያ አላህ 21 ዓመት እንቅልፍ ውስጥ እናሳዝን። 21 ዓመት ይተኛል የአደም። ደምሩልኝ 21 ሲደመር 21
42 የልጅነት 15 ዓመት አለ ደመሩት የልጅነት 15 አለ የሶላት ያልጀመርንበት የሩጫው ብሉግ እስክንደርስ ድረስ 57 ዓመት ከ63 ቀንሱልኝ ያ አላህ 6 ዓመት ኒት ጊዜ ከዚች ውስጥ ይላል ዶክተር ታሪክ ስወይዳኒ ኢዳረቱል ወቅት ሚል ኪታብ አላቸው ከዚች ውስጥ ይላል 60 ዓመት የሆነው ሰው ሽንት ቤት ውስጥ 6 ወር ያሳልፋል ይላል 6 ወር ሽንት ቤት ውስጥ ነው በየቀኑ እቺ 10 ደቂቃ ውስጥ ተደመር 6 ወር ሽንት ቤት ውስጥ ነው ጸጉር ቤት ውስጥ 1 ወር ያሳልፋል ይላል 1 ወር ጸጉር ቤት ውስጥ ነው የየቀኑ 20 በየወሩ ምናደርጋት መቆረጥ 1 ወር ጸጉር ቤት ውስጥ ነው ጫማ ሲያስር ይላል 8 ቀን ይፈጃል እቺ 1 ደቂቃ አለች አይደል ፍትትሰር ምናረጋት እሷ በ63 ዓመት ስትደመር 8 ቀን ትመጣለች እቺን እንግዲህ ከ6 ዓመት ቀንሱት 5 ዓመት ማትሞላ ጥሬ ጊዜ ነው ያውም 60 ለመግባት አላህ ከወፈቀ እድሜያችን በጣም አጭር ኒት እድሜያችን ትንሽ ነው እቺ ታዲያ ዓላማ ያስፈልጋት ልንቀርጽላት አይገባም ዝም ብለን ነውታ ግባችን እንቀርጽ እንዲህ አይነት ትንሽነቷን የሚያውቁት ዑለማዎች ዝም ብለው አይጫወቱም ነበር ኢብኑል ጀውዚ ታላቁ ዓሊም ልቅ ዓሊም ናቸው ኢብኑል ጀውዚ አንድ ፕሮግራም ሲያቀርቡ እስከ 100,000 ህዝብ ይገኝ ነበር አንድ መንገር ላይ አንድ ወጣት አቆማቸው ምንድነው አሉት نتجاذب اطراف الحديث ትንሽ እንጫወት ባክ ብሎ ያዛቸው ምን አሉት ሱር ብለው አውቅፍ الشمس ሸምሷን አስቁማት አሉ ፀሐይዋን ትንሽ አስቁምልን ረፍት ጊዜ ካለ እንድንወያይ ፀሐይ እየሄደሽ ዱንያ እየተጠነጠነ ነው ተው ይባክ ምጫወትበት ሰዓት ይሄ ዓሊም ምን ይላሉ والله ይላሉ ሱብሃንአላህ ወቢሐምዲሂ ያለ ሰው ጀነት ውስጥ ምን ይተከልለታል ዛፍ ይተከልለታል ተብሏል ጥላዋ ስንት ዓመት የሚያስገኝ ሱብሃንአላህ ወቢሐምዲሂ ያለ ሰው እቺንካ ጊዜው የሚያጠፋውን ወጣት ተመልከቱት ስንት የተምር ዛፍ እንዳለፈው አንድ ዚክር ስትል አላህ ምንዳዋን ጀነት ውስጥ ያስቀምጣል የሀገራችን አንድ ወጣት እያሳቀኝ ነው ከአንድ ክፍለ ሀገር ወደ አዲስ አበባ ሲመጣ ሙሰባህ ይዞ ዚክር እያደረገ ነው ብዙ ዚክር ብሏል እዛ እንደወረደ ምን አለ ዛሬ ጀነትን ዛፍ በዛፍ አርጊያት ወረድኩ አለ ሱብሃንአላህ ወቢሐምዲሂ ያለ ሰው ጀነት ውስጥ ዛፍ ይተከልለታል አላህ ምንዳውን ይሰጣል ስለዚህ ጊዜያችን ዝም ብሎ አይጥፋ ለህይወታችን ፕሮግራም ይኖረን አላህ በሰማነው የምንጠቀም አላህ ያደርገን ኢንሻአላህ እሺ ኡስታዛችን እንግዲህ ለሰጡን በጣም ትልቅ የሆነ ሙሐደራ ነው صراحة ያኒ ሁላችንም ከዚህ ሙሐደራ በጣም ብዙ የምንማረው ነገር አለ ግን ኡስታዛችን ስለዚህ ነገር ሲያስተምሩን ስለ ዓላማ ስለ ረመዳን ምን ይላሉ እስቲ ባጭሩ ቢስሚላህ ያው ደም መግቢያ ላይ እንዳልኩት ያው ረመዳን محطات التغيير የሰው ልጅ ህይወቶች የሚቃኝበት አዲስ ምዕራፍ ነው ይሄን አጋጣሚ እንጠቀመው ነው ብለው ኢንሻአላህ ትልቅ ወር አላህ Subhanahu Wa Ta'ala ይሄን ወር ሲደነግገው እኛን ሊያስጨንቅ አይደለም ከመራባችን የሚያገኘው ጥቅም የለም ብናፈጥር ምሱን ጎደዋል ምንም አንደርስበት ለኛ ነው የደነገገው ወሩ እዛ ነው የጾምን አንቀጽ ሲጨርስ አላህ ምን አለ يريد الله بكم اليسر ولا يريد بكم العسر ማስጨነቅ አላሰበም ማግራት ነው ለናንተ ይሻ ብዙ ዘርፈ ብዙ ጥቅሞች አሉት ረመዳን አላህ የደነገገበት እጅግ በጣም እኔ ባጭሩ ረመዳንን የስልጠና ማዕከል ነው አላህ Subhanahu Wa Ta'ala ለአንድ ወር አጥነው ለ11 ወር ስንቅ የሚያስዝብን ወር አሁን ሶላት ማይሰግዱ ሰዎች ረመዳን ላይ በለመዱት ትንሽ እንደረደራሉ አይደል አላህ Subhanahu Wa Ta'ala አየሩን ነፃ አደረገ ሸይጣንን አሰረ ሙእሚኑ መስጂድ እንዲገባ አደረገ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ اذا جاء رمضان ሲመጣ
فتحت أبواب الجنة የጀነት በሮች ይከፋፈታሉ وغلقت أبواب النيران የጀሃነም በር አላህ እንዲዘጋ ያደርጋል ለክብሩ وصفدت الشياطين ሸይጣኖች እንዲጠፈሩ ያደርጋል አየሩ ንጹህ ማይሰግደው ሁላ ሰው ያገኛል ትልቅ ነፃ አድርጎ አላህ እስኪ ራሳችሁን ተርቢያ ስጡ በዚህ ወር ውስጥ እነጹት ራሳችሁ ከኔ ጋር ተዋወቁበት ብሎ ያመጣው ወር ነው የስልጠና ማዕከል ሸይጣን የሚታሰርበት ወር አንድ አባት አንድ ሰርግ ላይ ፕሮግራሙ ሰርግ እንዳለቀ ትንሽ ሙሐደራ ነገር ሰጠንና ስናበቃ እሳቸውን ፕሮግራም ልስጣሉ አየሩን ከፈትንላቸው ይሄ ደግ ወር መጣ እንግዲህ አሉ ሸይጣን የሚታሰርበት ሴቶች ሁሉ የሚሰሉበት እነ ሴንስ ጥሩ የሚሆንበት ማለት ነው ሚስታቸው ጋር ትንሽ አይገባም መሰለኝ ከረመዳን በፊት አሉ ሾርባ አዘጋጅ ስትባል ለጎረቤት አቤቱታ ትልካለች ወጡን ሰርቼ ካቀረብኩ አይበቃ ሾርባ ያለም ያደርቀኝ ትላለች ረመዳን ሲገባ ደግሞ አቤቱታ ምትልከው የሾርባ እህል አልሰጠኝ ብሎ ሸይጣኖች የሚታሰሩበት ወር ታዲያ ሸይጣን ከታሰረ አንዳንዶች ስቲል ማይሰግዱ አሉ አይደል ለምን ዑለማዎች መልስ ሲሰጡ ምን አሉ መኪና እንግዲህ አብዛኞቻችሁ ትነዳላችሁ በጣም እየፈጠንክ ድንገት ፍሬም ብትዝ ትንሽ ትንሸራተታለህ እኮ አይደል ይሄ ሰው ሸይጣን 11 ወር ሲጋልበው ቆይቶ ሲለቀው ትንሽ እንደረደራል ዒድ ሶላት የሚመጣ እኮ አለ አይደል ረመዳን ሳይሰግድ ዒድ ሶላት ላይ መስገጃ ይዞ ታየዋል ፍሬኑ እዛ ድረስ ነው የተንሸራተተው መኪናው على كل حال ረመዳን ትልቅ የስልጠና ማዕከል ነው ሐቂቃ ራሳችን ምናልባት አላቅም ከሰዓት ፕሮግራም ካለና ያዋል ኢንሻአላህ በረመዳን ዙሪያ ላይ ምን መስራት አለብን ቁርአን ጋር መተዋወቅ እንዳለብን ዱዓ ላይ መበርታት እንዴት እንዳለብን እነዚህ ነጥቦች ኢንሻአላህ በስፋት እንዳሳለን እላለሁ ኢንሻአላህ አላህ ጾሙን ይቀበለን ኢንሻአላህ እሺ ሁለተኛው ጥያቄ ያው ኡስታዛችን ማሻአላህ በሙሐደራ መሃል እነ ቡኻሪ እነ ሙስሊም ስለነ አብዱል መሊክ ኢብኑ መርዋን ስለነ ብዙ ነገር ነግረውናል እና እኛ መሃል ማሻአላህ ከቤት ሰራተኛ ጀምሮ እስከ ነጋዴ ድረስ አሉ እኛ መሃል ሙሐደራውን የሚከታተሉ እና ስለያንዳንዳቸው ለዲናቸው እነ ቡኻሪ ይሄን ያህል ለዲናቸው ትልቅ የሆነ ነገር ካበረከቱ እስከ ቤት ሰራተኛ ጀምሮ እስከ ነጋዴ ያለው ምን ማድረግ አለበት ይላሉ ለያንዳንዳቸው የተወሰነ ነገር ቢመክሩ ምክር ነገር ቢሰጡ እኔ ቢስሚላህ الرحمن الرحيم والله ዑለማዎች ምን ይላሉ ሁሉንም ሰው ወንበር ላይ ቁጭ ብሎ ዳዓዋ እንዲያደርግ አንፈልግም ይላል ባለበት የትኛውም የህይወት መስክ ላይ ኢስላምን አስተላላፊ ይሁን ስነ ምግባር ወደ ኢስላም ይጣራል አይደለም እንዴ አንዳንድ እኔ ሐቂቀተን ማያቸው አንዳንድ ዶክተሮች አሉ ሙስሊም አይደሉም ባህሪያቸው ምናም ስታይ ሙስሊም እንዲሆኑ የምትመኝላቸው ሰው አጋጥሞ ያውቃል አሉ እኮ ያ ረቢ እንዲሁ በሰለመ እንዲኮ ነው የቀረው ይሉኛል ኡስታዝ እቺን ያህል ነው የቀረው የሚሉ ሰዎች አሉ ውብ ስነ ምግባር ያስከው ዲን እንዴት እንዳነጻ ነው የሚጠቁማቸው ለነሱ አንድ የመስጂድ ኢማም አሜሪካ ውስጥ አሰጋጅ ናቸው እንግዲህ ለኢማሞቹ መልእክት ነው ይሄ ኢማም መስጂድ አሰግጅ ሰውጣ ይላል አንድ ፈረንጅ ከፊት ለፊት ያልፋል ከዛ የታሰሩ ብዙ ዶላሮች ይዟል እሽግ ናቸው እነሱን ጥሎ አለፈ ከፖርሳው ልክ ሲሄድ አነሳው ተይም ሳይው ብዙ ዶላር ያሳሳ ከዛ ልቅጣው ይሄን ሰው ወይስ ልስጠዋል ልቅጣው ሆነ ሴንስ ለሱ ባልሰጠው ለየቲም ማሳዳሪዎች ሰጠዋል ለመስጂድ መስሪያ ይሆናል ለዘበኞች ክፍያ ይሆናል ማልቀጣው ከዛ ነፍስዬ ጋር ፈትዋ ጠየቅኩና አይ ይቅርብኝ ልሰጠው ይሻላል ሄሎ ዩ ታላልኩት መጣል ምንድነው አለ ብር ጥላሃል ወሰድ ምን አለኝ እንዳልሰማ መሰል ብር ይጣልከው አለ ኢትስ ዩር ማኒ ፕሊዝ ቴክ ኢት አለና ፈገግ ብሎ አይ እዛ ብሩን ተቀበለና ምን አለ ስማኝ አለ ይሄን ብር አውቄ ነው የጣልኩት አንተ የሙስሊሞቹ አሰጋጅ ነህ
እስልምናን እያጠናው እየተከታተልኩ አንተ አሰጋጁ ካልታመንክ ዲናችሁ ውድቅ ነው ማለት ነው። ሙስሊሞቹን እየመራ አንተ ሌባ ከሆንክ ውዳቂ ዲን ነው። ልፈትንህ ነበር አልፈሃል። እስልምና እንዴት ነው መቀበለው አለኝ። አላሁ አክበር። ስነ ምግባራችን ይሄ ሰውን ዳዕዋ አድርጎለት ነው ታማኝነቱን ወደ ኢስላም የጠራ በጥሩ ስነ ምግባር ወደ ኢስላም መማረክ አለ። ያ አላህ እንዴት ነው ይሄ ዲን የቀረጸው የምትባል ሰው መሆን አለበት። ውብ ስነ ምግባር፣ ትሁት፣ አዛኝ፣ ታማኝ። አብል ሐሰን ነደዊ ህንድ ውስጥ የነበሩ ትልቅ ዓሊም ናቸው። አንድ ኪታባቸው ለምን ይላሉ? ህንድ ውስጥ አንድ የሚገኝ ቦታ አለ። ሁንዱኮቹ ህንድ ሀገር የሚኖሩ ጣዖት አምላኪያን አሉ። ታውቃላችሁ፣ ተራ የሚገዙት ነገር ነው ማይገዙት የለም ነው የሚባል። ልክ የፊዚክስ ምሁር ጋር ቁጭ ብለን ይላሉ ወጣቶች። ከሱ ጋር እየተወያየን እያለ በጣም ዒልሙ ገረመን። ትልቅ ፕሮፌሰር ነው። በዛት መሀል ላይ እያወራን ወረድ አለና መሬት ላይ ስጁድ አደረገ። ደነገጥንና ምንድነው አልነው። አይ እኛ አይጥ ከሚገዙት ጎሳዎች ነንና በዛውን አይጥ አልፋ ነው አይደል። በጣም ያሳዝናል። እንዲህ አይነት እምነት ህንድ ውስጥ አለ። አይጥ የሚያመልክ አለ፣ ድመት አለ። በጣም በቃ ማያመልኩት ነገር የላቸው። አላ ኩሊ ሐሊን ሁንዱኮች የሚባሉ ጣዖት አምላኪያን አሉ። እነዚህ ሁንዱኮች ከሙስሊሙ ጋር በአንድ ቦታ ላይ ተጣሉ። ሙስሊሞቹ የሶላት ቦታችን ነው፣ እነዛ የአምልኮ ቦታችን ተጣሉ። ማን ይፍረድ? ያኔ እንግሊዝ ህንድን በቀኝ ግዛት የያዘችበት ሰዓት እሷ ነበር የምታስተዳድር። ወደ ዳኛው ሄዱ። ዳኛው ፊት ቀረቡ። ሁለቱም ተወያዩ። ታሪካዊ መረጃ አላችሁ? ሁለቱም የላቸው። ቦታው የነሱ ስለሚገልጽ ከዛ ህንዱ እንትኑ ይሄ ፈረንጁ ዳኛ ምን አለ? ከሙስሊሞቹ መሃል አላህ የሚፈራ በሱ ቃል እንድፈርድላችሁ የምትመርጡት ሰው አላችሁ እንዴ አላቸው። ለሁንዱኮቹ የምታውቁት ሰው አለ? ሁንዱኮቹ አንድ ደግ ሰው ያውቁ ነበር፣ ሳሊህ የሆነ ሰው። አዎ አንድ ዓሊም እናውቃለን፣ እሱ በፈረደው እንስማማለን። ምን ያህል ቢያምኗቸው አያችሁ። በራሳቸው ላይ እንዲፈርድባቸው ሙስሊም መረጡ። ይህን ሸኸዱና ና ፍርድ ቤት ለምስክርነት ትጠየቃለህ ሲለው ይሄ ዓሊም ምን አለ? እኔ አልመጣም። እነዚህ እንግሊዞች ገብተው አገራችን በክለዋታል፣ እስልምናን ሽባ አድርገዋታል። ፈረንጅ ፊት ላልቆም ለአላህም እያለው አልመጣም አለ። ለዳኛው ሄደው ነገሩት። ዳኛው ምን አለ? ማፊ ሙሽኪላ፣ ችግር የለም ይምጣና ፊቱን ዙሮ አስተያየቱን ይስጣል። እኔን አለማየት ከሆነ ንያው ሄደው ነገሩት። እሺ አለ። የምስ አሳየዋለሁ። ፍርድ ቤት መጣ። እንደገባ ፊቱ ዘው። ዳኛው እዚህ ነው ያሉት፣ ፊታቸው ዘረ። እሺ ምን ትላለህ? ተመልከቱ ያለው አሁን በተለያዩበት ነጥብ ላይ ቦታው የሁንዱኮች ወልአርዱ አርዱሁ ወላ የጅሪመነኩም ሸንዓኑ ቀውሚን ዐላ አላ ተዕዲሉ እዕዲሉ ሁወ አቅረቡ ሊተቅዋ። ቦታው የነሱ ነው፣ ፍትሃዊ ሆኖ ብሎ ወጣ ተናግሮ። ዳኛው ይችን ቃል ያዘና ለሁንዱኮች ፈረደ። ሙስሊሞቹ ጮሁ። የኛ ሸኽ ነው ብለን አምጥተን ያስረክብብና ያስቆጣል። በጣም የሚገርመው ሁንዱኮች ተሰበሰቡና በእነሱ ላይ እንዲፈርድ ያደረገው ይንግለጸብ ምን አይነት ዲን ታዲያ? ምን ይሻል? ለምን አንሰልም? ሁሉ ምስልምናን ተቀበሉ ይላል። ያ ቦታ ምን ሆነ? መስጂድ ተሰራ። خلق ይህ ሰውን ዳዕዋ አይደለም ያደረገ፣ ከሱ ላይ ያዩት ስነ ምግባር ነው የማረካቸው። ሰሃቦች እኮ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋቸውን ሰምተው አይደለም መጀመሪያ ያመኑት። ሙሐመዱል አሚን የሚባል ስያሜ ነበራቸው። ታማኙ ሙሐመድ ለፍጡራን የታመነ የአላህ መልእክት ይዞ ሲመጣ ይዋሻል እንዴ? እውነት ነው ብለው ነው መጀመሪያ የተቀበሉ። መጀመሪያ የማረካቸው ውብ ስነ ምግባራቸው ነው። ግልጽ ነው። ስለዚህ ምን ለማለት ነው? ለኢስላም ሁላችን ባለንበት ቦታ ተግባባ። ባለን አሰሪዎች ለሰራተኞቻችን፣ ሰራተኞች ለአሰሪዎቻችን፣ ሰዎች ጋር ያለን ትስስር ዲናችን ዲናፍቃቸው ምናደርሰው መሆን አለበት። ባለን መስክ ከቻልክ ቫምፕሌት ትሰጠዋለህ፣ ካልቻልክ ካሴት ትሰጠዋለህ።
አንዷ አሜሪካ ደወለችልኝና ለምሳሌ ልንገራችሁ ካሴት ኮፒ አታድርጉ ምናምን ተብሎ ይጻፋልና እሷ ግን ኮፒ አድርጋ ሁለት መጠጥ ቤት የሚሄዱ ጎረምሶች አሉ ሰጣቸው ያን ካሴት አይቶ መስጂድ መጣዋል አሁን ያን ጽሁፍ ስታይ ደወለችና ኡስታዝ አለች ካሴትህን አባዝቼ ለሁለት ጎረምሶች ሰጥቻለሁ እነዚህ ልጆች ተወብተው መስጂድ ገብተዋል ምን ትለኛለህ አለች ምን ትላላችሁ አፉ ብለንሻል አንቺን አልኳት እቺ ዳዕዋ ማድረግ አልቻለች ሚናዋ ግን ምን ነበር ካሴት ገዝታ ሰጠች አቅሟ ይዚን ያህል ምን ለማለት ነው ባለን የትኛውም የእውቀት መጠን ባለን ችሎታ እስላም እናደርሰናል በተለይ ወላሂ እስልምና አገር ውስጥ ሌላ እምነት እንዲስፋፋ ፈቀደ ማለት ኪሳራ ነው ወላሂ ይሄን የመሰለ ወርቅ ዲን ይዘን አላደረስነው እዛ ነው ባለፈው አንድ አውሮፓ ውስጥ አንድ ክርስቲያን ሰለማ እምነቱን በጣም ወደደው እስልምና መጨረሻ ዳዕዋ ላደርግ ነው ብሎ መስጂድ ላይ ቆመ ሰዎቹ አረጋና ቁጭ በላሉት ቆመና ያ አዩሃ الظالمون ሙስሊሙን እኮ እናንተ በዳዮች ሳባረጉትን አንተ ያ አዩሃ الناس ያ አዩሃ الصائمون ነው የሚባላሉ ላላ ያ አዩሃ الظالمون እንዴት ይላልህ አሉት በዳዮች ናችሁ እውነት እስልምና እንቁ ነው እናንተ ግን እንቁ ላይ ተጠቀለላችሁ ባቦች ናችሁ ወይ በእንቁ አታጌጡ ወይ ሰው እንዲያጌጥ ቦታ አትለማ እስካሁን በእናንተ ምክንያት ከዲኑ ቆርጠን ነበር እኔ የውመል ቂያማ ሙስሊሙን ከአላህ ፊት ተፋረደዋለሁ እኔስ እስልምናን አገኘው እናት አባቶችስ ማን አደረሳቸው ጭራሽ ሙስሊም የሆነ ሰው ግን ወደ ሌላ ሲሄድ ከስረናል ማለት ነው والله ለኢስላም አምባሳደር ነን ብለን እንሰራ የትም ቦታ ሄድነ ኢስላምን አስተዋቂ ኢንሻአላህ አላህ ይረዳናል ይሄ ዲን እንኳን ነገረናቸው አንብበው እኮ ነው የሚሰልሙ እስልምና ሊጎዱ መጥተው ይሰልማሉ ባለፈው አጫዎቻችሁ ከሆነ አንድ ትልቅ ምሁር አለ ነጮቹ የኛ ጭንቅላት ነው የሚሉት ትልቅ ምሁር ይህ ምሁር ትልቅ አሳይመንት ይሰጠዋል ኃላፊነት የተሰጠው ኃላፊነት ምንድነው እስልምናን አጥንቶ በእስላም ላይ ሂስ ሊጽፍ ትችት ሰው እንዲጠላው ዲኑን ለማድረግ ማንበብ ጀመርኩ ይላል እስልምና ከላይ ሳነብ አልহামዱሊላሂ ረቢል ዓለሚን ለዓለም የተላከ እምነት መሆኑን ተረዳዋል ከታች ስመጣ ቁል አዑዙ ቢረቢ الناس የሰው ልጆች ይላል ከዛ ዓለም ላሉ የሰው ልጆች የተላከ መልእክት መሆኑን ውስጥ የተረዳዋል ከዛ ወረድ ስል በቀራ ላይ ምን ይላል አሊፍ ላም ሚም ذلك الكتاب لا ريب فيه ነው የሚል ጥርጥር የለው ከአላህ ስለመሆኑ ለሙእሚኖች ለሙተቆች መመሪያ ስለመሆኑ የሚለው ጽሑፍ አነበብ ደነገጥኳል ለምንድን ነው የደነገጠው ማንም ጸሐፊ ታዋቂ የሚባል እንኳን ሲጽፍ መጨረሻ ላይ ምን ይላል እንግዲህ የሰው ልጅ ነኝ ከጸሐፊ ስተት አይጠፋምና በኢሜል ርምት ስጡኝ ይላል መጽሐፎች ስታነቡ ስተት አይጠፋምና አስተያየታችሁን በዚህ ፖስታ ሳጥን ቁጥር ላኩልኝ ደውሉልኝ ኢሜል አርጉልኝ ማንም ጸሐፊ ይላል አላህ ግን ቁርአኑ ሲጀምር እንደዛል እንዴ ላ ረይበ ፊህ ሁደን للمتقين there is no doubt ለሙእሚኖቹ መመሪያ ልብ ነካው ይላል መጨረሻ እስልምናን ተቀበለ ኢስላምን ሊተች የመጣ ሰው አንድ መጽሐፍ አሳትሟል አሁን መጽሐፉን አሳትሞ ሲጨርስ ውስጥ ገጽ ላይ ምን ይላል I come to Islam as a robber but it lasts forever ይላል ወደ ሰጣቸው ያን ካሴት አይቶ መስጂድ መጣዋል አሁን ያን ጽሁፍ ስታይ ደወለችና ኡስታዝ አለች ካሴትህን አባዝቼ ለሁለት ጎረምሶች ሰጥቻለሁ እነዚህ ልጆች ተወብተው መስጂድ ገብተዋል ምን ትለኛለህ አለች ምን ትላላችሁ አፉ ብለንሻል አንቺን አልኳት እቺ ዳዕዋ ማድረግ አልቻለች ሚናዋ ግን ምን ነበር ካሴት ገዝታ ሰጠች አቅሟ ይዚን ያህል ምን ለማለት ነው ባለን የትኛውም የእውቀት መጠን ባለን ችሎታ እስላም እናደርሰናል በተለይ ወላሂ እስልምና አገር ውስጥ ሌላ እምነት እንዲስፋፋ ፈቀደ ማለት ኪሳራ ነው ወላሂ ይሄን የመሰለ ወርቅ ዲን ይዘን አላደረስነው እዛ ነው ባለፈው አንድ
አውሮፓ ውስጥ አንድ ክርስቲያን ሰለመ። እምነቱን በጣም ወደደው እስልምና። መጨረሻ ዳዕዋ ላደርግ ነው ብሎ መስጂድ ላይ ቆመ። ሰዎቹ አረገና ቁጭ በላሉት ቆመና ያ አዩሃ ዛሊሙን አለ። ሙስሊሙን እንኳን እናንተ በዳዮች ሳባረጉት አንተ ያ አዩሃ ናስ ያ አዩሃ ሳኢሙን ነው የሚባል አሉት። ላላ ያ አዩሃ ዛሊሙን አለ። እንዴት እላለህ አሉት። በዳዮች ናችሁ እውነት እስልምና እንቁ ነው፣ እናንተ ግን እንቁ ላይ ተጠቀለላችሁ ባቦች ናችሁ። ወይ በእንቁ አታጌጡ ወይ ሰው እንዲያጌጥ ቦታ አትላችሁ። እስካሁን በእናንተ ምክንያት ከዲኑ ኮርቀን ነበር። እኔ የውመል ቂያማ ሙስሊሙን ከአላህ ፊት እፋረደዋለሁ። እኔስ እስልምናን አገኘው፣ እናት አባቶችስ ማን አደረሳቸው? ጭራሽ ሙስሊም የሆነ ሰው ግን ወደ ሌላ ሲሄድ ከስረናል ማለት ነው። ለኢስላም አምባሳደር ነን ብለን እንሰራ። የትም ቦታ ሄድነ ኢስላምን አስተዋቂ ኢንሻአላህ አላህ ይረዳናል። ይሄ ዲን እንኳን ነግረናቸው አንብበው እኮ ነው የሚሰልሙ። እስልምና ሊጎዱ መጥተው ይሰልማሉ። ባለፈው አጫዎቻችሁ ከሆነ አንድ ትልቅ ምሁር አለ። ነጮቹ የኛ ጭንቅላት ነው የሚሉት ትልቅ ምሁር። ይህ ምሁር ትልቅ አሳይመንት ይሰጠዋል፣ ኃላፊነት። የተሰጠው ኃላፊነት ምንድነው? እስልምናን አጥንቶ በኢስላም ላይ ሂስ ሊጽፍ ትችት ሰው እንዲጠላው ዲኑን ለማድረግ ማንበብ ጀመርኩ ይላል። እስልምና ከላይ ሳነብ አልহামዱሊላሂ ረቢል ዓለሚን ለዓለም የተላከ እምነት መሆኑን ተረዳዋል። ከታች ስመጣ ቁል አዑዙ ቢረቢ አናስ የሰው ልጆች ይላል። ከዛ ለዓለም ላሉ የሰው ልጆች የተላከ ምልክት መሆኑን ውስጥ የተረዳዋል። ከዛ ወረድ ስል በቀራ ላይ ምን ይላል? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ነው የሚል ጥርጥር የለው ከአላህ ስለመሆኑ ለሙእሚኖች ለሙተቆች መመሪያ ስለመሆኑ የሚለው ጽሑፍ አነበብኩ፣ ደነገጥኳል። ለምንድን ነው የደነገጠው? ማንም ጸሐፊ ታዋቂ የሚባል እንኳን ሲጽፍ መጨረሻ ላይ ምን ይላል? እንግዲህ የሰው ልጅ ነኝ ከጸሐፊ ስተት አይጠፋምና በኢሜይል ርምት ስጡኝ ይላል አይደል? መጽሐፎች ስታነቡ ስተት አይጠፋምና አስተያየታችሁን በዚህ ፖስታ ሳጥን ቁጥር ላኩልኝ፣ ደውሉልኝ፣ ኢሜይል አርጉልኝ ማንም ጸሐፊ ይላል። አላህ ግን ቁርአኑ ሲጀምር እንደዛል እንዴ? ላ ረይበ ፊህ ሁደን ሊልሙተቂን there is no doubt ለሙእሚኖቹ መመሪያ ልብ ነካው ይላል። መጨረሻ እስልምናን ተቀበለ። ኢስላምን ሊተች የመጣ ሰው አንድ መጽሐፍ አሳትሟል። አሁን መጽሐፉን አሳትሞ ሲጨርስ ውስጥ ገጽ ላይ ምን ይላል? I come to Islam as a robber but it lasts forever ይላል። ወደ እስልምና ሽፍታውኝ የመጣው እዛው ውስጥ ሰምጬ ቀረው ይላል። አላሁ አክበር። እንኳን ኢስላምን አቀረበ ነው ሊተቹት መጣው ተማርከው ይቀራሉ። በምንችለው ኢስላምን እንርዳዳለን ኢንሻአላህ። እሺ እና ባለችና አጭር ሰዓት ለወንዶች መናገር የሚፈልጉት ነገር ካለ ለአንድ ለሁለት ሰው እድል እንሰጣለን። ለከሴቱ ከእህቶቻችንም ለአንድ ለሁለት ሰው እድል እንሰጣለን ኢንሻአላህ። نعم መሪያ ዛክላህ እዚህ ድረስ መተን ስንመኝ የነበረው ትምህርትህን በፊት ለፊት ስላቀረብከን አላህ ይወደድህ፣ አላህ የምትወደው ቦታ ያደርስህ፣ ይሁን አላህ ይጀምር ኢንሻአላህ። እኔ በተናገርካቸው አንተ ነው የምጠይቅህ እዚህ ዓላማ ስላላማ ነገር ነውና ያንተን ዓላማ ማለት እዚህ እንዴት ደረስክና ካሁን በኋላ ሰላም ጥያቄ ምንድን መሰለህ? ማሻአላህ ብዙ ዳዒዎች አሉ በሀገራችን ላይ። እንደዚህ አይነት ትምህርት እኔ መጀመሪያ ጊዜ ነው በአማርኛ ሰምቼ አላውቅም። ዓላማ ምንድነው? እንደዚህ አይነት የሆነ ለሰው ልጅ ሁሉም ትምህርት ትክክል፣ ዲኑም በጣም አስፈላጊ ነው። ግን ከዱንያውና ከአኺራው ጋር የተያያዘ ትምህርት ለመጀመሪያ ጊዜ እንደዚህ ሰማ እና ከዳዒዎች ጋር እኛ ጋር ካሉት ጋር ማለት ነው ያላችሁ እንቅስቃሴ ምንድነው? ሰው ዱንያውና አኺራው እንዲያያይዝ የሰውን ጭንቅላት ለማሳደስ ታድሶ ቤት ሰለም ሁሉ ታድሶ ያስፈልጋል ብሏል ህዝቡ። እና ታድሶ ለማድረግ ምን አይነት እንቅስቃሴ ወደት አለ በእኛ ሀገር ላይ ማለት ነው? ሽክራን። እሺ ከእህቶቻችን بسم الله الرحمن الرحيم
ያው የድሮ ደጋግ ሳሊሖች አንድ ስራ ሲሰሩ ሰው አውቃለሁ ይላሉ። ፉደይል ኢብኑ ዒያድ የሚባሉ ዓሊም ምን ይላሉ? እኔ እኮ ከጁምዓ እስከ ጁምዓ ቃሉን መዝግቦ የሚተሳሰብ ሰው አውቃለሁ ይላሉ። ጁምዓ እስከ ጁምዓ የተናገረውን ጽፎ እችን ራይት እችን ኤክስ የሚያደርግ ጥሩን አልሐምዱሊላህ ሌላውን አስተግፊሩላህ የሚል ሰዎች አውቃለሁ ብሎ እችን ተናገረ። ዑለማዎች ምን አሉ? እንዳይታወቅበት ነው እንጂ እሱ ራሱ ነው አሉ። ምን ልላችሁ ፈልጌ ነው ከነሱ ሱና የወሰድኩት ነው። ይሄ ሁለተኛ ሙዕተቅ ያልኳችሁ ግብ የኔ ግብ ነው። የሆነ ሰው አለ ያልኳችሁ እና ጥሩ ሚሊዮነር መሆን እፈልጋለሁ፣ ተቅይ መሆን እፈልጋለሁ፣ ዓሊም በሁለቱም መስክ አካዳሚክም የተማርኩ ነው፣ ዲኑም ላይ ጥሩ ሊደር መሆን እፈልጋለሁ። ኢትዮጵያን አላህ ያደርሰን ኢንሻአላህ። ሶስተኛው ጥያቄ ዳዒዎቹ አዲስ አበባ ላይ ባላቸው ቅንጅት ምን እየተሰራ ነው ካልክ ሰፊ ነገር ምን አሉ? በእድሜ የገፉት ትልቆች ማማከር ለዚህ ነው የሚጠቅመው። እንደና ኑቡአት አሉት። እኛ ጋር እኮ አንድ የተነገረን በነቢያቶች ወሬ አለ። በኒ